ምን አይነት የተረገምኩ ሰው ነኝ? በእናታችሁ ምን አይነት መረገም ነው? ልጅ አውጣለ የተባልኩ ሰው ዞር በይ። የኤቪና የዳጣ እርግዝና ውሸት ነው። ምናልባት ማርታና ደረጀን ፕራንክ ሊያደርጓቸው ፈልገው ነው የምትሉ ካላችሁ ኮሜንት ላይ አስቀምጡ። ኤቪ እና ዳጣ እውነትም ፕራንክ እየሰሩ ነው ወይ? ምክንያቱም የሆነም ኤቪ ከዚህ በፊት ዳጣን እንደማትወዳት ጭምር ታውቃላችሁ። ምናልባት ኤቪ ያመጣችሁ ሀሳብ ዳጣን ልትስማማ ትችላለች። እሷ በደንብ እህትነቷን ተቀበል አብራት መስማማት ስለምትፈልግ፣ ኤቪ ግን በዛ ልክ አይደለም የምትፈልገው። ምን ያህል እንደምትጠላት አይታችኋል። ሁሉም ነገር አስጠልቶኛል፣ ቤተሰቦቼ እንኳን ሁሉም እየገፉኝ ነው ያሉት፣ እየጠሉኝ ነው ያሉት። ማንም ሰው ከዚህ በኋላ እኔ የሚያግዝ አይሆንም። ከዚህ ቤት ብጠፋላችሁ እንኳን እስር ቤት ነው ምግባው ብላ እያሰበችበት ባለችበት ሰዓት ላይ አንድ የመጨረሻ ሀሳብ ሲመጣላት ይሄን ራሷን መጥፋት ነበረ። ታዲያ ራሴን አጠፋለሁ ብላ ስታስብ ነገሩ ግን ከባድ እንደሆነ ብታውቅም ያኔ ወስና ነበረ። ከዛ በመስኮት ላይ ልትወጣ የነበረው ግን አንድ ነገር ይመልሳታል። መቼም ቢሆን ዳጣን ለናታን ትቸማ አልሞቱም፣ ሁለቱንማ እንዲጋቡ አልፈቅድም ብላ ምን ያህል እንደምጠላ እንደ ዳጣ አይታችኋል። ራሷ ልታጠፋ ጫፍ በደረሰችበት ሰዓት ላይ የእሷ ቅናት ግን አንገብግዋታል። ለእሷ የሆነ ጥላቻ ስላላት ለራሷ መኖር ለራሷ ከመጥፋት ነፍሷ ከመጥፋት ተመልሳለች። ኤቪ መጸዳጃ ክፍል ራሷን እያስመለሳ ባለባት ሰዓት ላይ እጇ ላይ የተገኘው አንድ የእርግዝና የምታወቅበት መሳሪያ ይይዛ ነበር። ያንን ታዲያ ወዲያውን ነው ማርታን የደረሰችበት። ምንድን ነው ይሄ? ይሄ እኮ የእርግዝና መለኪያ ነው፣ እጅሽ ላይ ምን ይሰራል እያለችው ወዲያውንን ወደ ናታን ትዞራለች። ናታን ደግሞ ገና ጥያቄውን ሳይጠየቅ እዚህ ነገር ላይ እኔ ምንም የለሁበትም ከኔ አይደለም ብሎ መለሰላት ማለት ነው። እሷ ግን ምንም አልጠየቀችውም። ብቻ እሱ ጋር ነው ዘወር ያለችው የእርግዝናው መሳሪያ ስታየው ማለት ነው። እውነት እንደዛ ቢሆንስ አርግዛ ነው ወይስ የውሸት ፕራንክ እየሰሩ ነው ያሉት? በዚህ ሁኔታ ላይ ቀጣይ ክፍል እናያለን። ኤቪ በጣም ቤተሰቦቿ ላይ ጥላቻ እየመጠባት ነው ያለው። ኤቪ መጨረሻ ፈተና ወይም ደግሞ እሷ እጅሽን ካልሰጠሽ እያሉ ደረጀን ቢሆን ማርታ እሷን በጣም ሲያጨናንቋት ነበረ። እጅሽን ማትሰጭ ከሆነ ደረጃ ራሱ ሄዶ እጁን ሊሰጥ ይፈልጋል። ባንቺ ምክንያት እንደሚታሰር እወቂ ይላታል። በዚህ ጉዳይ ላይ ግን በጣም ኤቪ እየተናደደችበት ነገር አለ። እዚህ እኛ እስከገደል ነው ድረስ ወይም ደግሞ ተሳስተን እስከ መታ ነው ድረስ ለምንድን ነው እኔ እንድታሰረላችሁ የፈለጋችሁ? በቃ እስካሁን ድረስ ፖሊሶቹ ምንም አይነት መረጃና ከኛ ምንም አላገኙም። ምንድን ነው እኔ እንድታሰር የፈለጋችሁ? እጄ እንድሰጥ ለምንድን ነው የምትፈልጉ ብላ ጠይቃችኋለች። ደረጀ ግን በዚህ ሁኔታ ላይ አንድ ነገር ይረዳል። ታዲያ አሁን ላይ ኤቪና ዳጣ አንድ ላይ ሲያወሩ እንደሰማቸው ከሆነ ራሷ ለሱ ብላ እንደምትታሰርና ምናልባት ደረጀ ሄዶ እስር ቤት ከታሰረ እሷ ለሱ ብላ እንደምትታሰር ጭምር ከነገረችው በኋላ ወይም ደግሞ ይሄንን ነገር ልክ እንደሰማ ከዚህ በኋላ እርግፍ አድርጎት ተዋታል ማለት ነው። የማርታ ልጅ ማለት ነው። በዚህ ሁኔታ ላይ እሱ ከዚህ በኋላ ሊያዳላትና በትልቁ ሊያግዛት የሚችለው ለዳጣ ነው ማለት ነው። እሷ እንደዚህ እኔ በአንቺ ፋንታ እታሰራለሁ ሲላት እሷ ለራሷ እንጂ ለሱ አላሰበችም ማለት ነው። እዛ በበር ኋላ ሆኖ ሲሰማት የነበረው ማርታን ስታናግራት ማለት ነው። ኤቪን ደግሞ ለዳጣ በእኔ ፋንታ አንቺ ታሰርልኝ ስትላት እኔ በአንቺ ቢሆን አንቺ ታደርጊያለሽ ስትላት እኔም ቢሆንም አላድርግም እኔ እንደዛ አላድርግም ስትላት እኔም አላድርገውን ግን አባዬ ይታሰርልኛል ብላ ስትነግራት ዳጣን ደግሞ ደረጀን እንኳ አይታሰርም እሱ ከታሰረ ግን እኔ በሱ ፋንታ ሂጄ እታሰራለሁ ብላ ነበረች ማለት ነው። እንደዚህ ሲሉት ሲሰማቸው ነበረ ማለት ነው ደረጃ ለምንድን ነው ለዳጣ የሚያዳላ ካል ምክንያቱም ዳጣ ለሱ ብላ እንደምትሞትለትና
ለሱ ብላ እንደምትታሰርለት አውቀዋል ማለት ነው። በተቃራኒው ግን ኤቪን ምናልባት ደረጀ ታስሯል ብሎ ሲናገራት ሂደን እናስፈታው ብላ እንኳን እሷን ለመፈተሽ ብትሞክርም ግን ኤቪ ምንም አልመሰላትም። እኔ ይታሰራለሁ ብላ ስለ ራሷ ስታስብ እሱ እኮ ምንም አላጠፋም፣ እኔ ነው የገደልኩት፣ እኔ ነው የሚይዙኝ ብላ ስትናገር ባለፈው ነበረች። እኔ አልሄድም፣ እታሰራለሁ፣ ፖሊስ ጣቢያ አልሄድም፣ መታሰር አልፈልግም። እሱ እንዳላደረገው ስለሚያውቅ ወይም ደግሞ ትክክለኛ ገዳይ ደረጀ እንዳልሆነ ይፈቱታል። እኔ ግን ከሄድኩኝ ወዲያውን እዛው ስለምታሰር እኔ በጭራሽ ሄጄ እሱን አላስፈታውም ትላለች። ነገር ግን በደንብ አይታችሁት ከሆነ ውስጡን የምታውቁት ሰዎች ካላችሁ ኤቪ ትክክል ነበር ያደረገችው። ምክንያቱም የነበረውን ደግሞ ወንጀሉን እንዳልሰራ ተመርምሮ ሲደረስበት በራሳቸው ስለሚለቁት እኔ ሄጄ እሱን የማስፈታበት ምንም አይነት ምክንያት አልታየኝም። ነገር ግን የሁለታችሁ ፍላጎት በጣም እየቀረበና እያስተዋልኩ የመጣውን ነገር ቢኖር እኔ ኬዚ ቤት እንድወጣላችሁና እንድታሰርላችሁ ነው የምትፈልጉት እያለቻቸው ነበረ። ኤቢ በነገራችን ላይ ከውስጧ ወይም ደግሞ በጣም ልቧ ውስጥ የምታስበው ነገሮች እንዳለ ምንም እንደምታውቅና እንደማታውቅና ጅል እንደሆነች ነው። ነገር ግን ከላይ በጣም ብዙ ጥላቻና እንኮል አለባት። የውስጧን ግን ምንም እንደሌለባት የምታውቁት እንዴት ቤተሰቦቼ በዚህ ልክ ይጠሉኛል፣ ለምንድን ነው እኔ የማይወዱኝ ብላ ስታስብ የራሷን ተንኮሎች ራሱ ልክ እንደ ተንኮል እንደሰራው ሰው አይደለም የምታስበው። በራሷ በኩል እኔ ልክ ነኝ ብላ ነው የምታስበው። ለዛ ነው በጣም የዋህ ሆና ልትታየን የሚገባው። ወደፊት ምናልባት የድራማው የመጨረሻ ሁኔታ እና በምንም መልኩ ሊያልቅ ብላችሁ ካሰባችሁ መቼስ የአብዛቻችን ግምት አይቢን ትታሰራለች እስከ መጨረሻው። ናታንና ዳጣ ይጋባሉ። ማርታን ቢሆን ከዚህ በኋላ ልጇ ኤቪን ትረሳትና ዳጣን ትክክለኛ ልጇ ወይም ደግሞ የደረጀ ልጅ ስለሆነች ብቻ ልክ እንደ ልጇ ተቀብለ አብረው በሰላም ይኖራሉ የሚል ነው። ነገር ግን እንደዛ አይሆንም፣ በዛ ልክ ሊሆን አይችልም። ኤቪን የሆነ መንገድ ተፈጥሯላት ከዚህ በፊት የሰራቻቸው ተንኮሎች እና ተንኮሎች መማር ይኖርባታል። ከዛ በኋላ ሙሉ በሙሉ መቀየር ለዳጣና ለናታንን ትክክለኛው መንገድ ጥሩ ነገር ማሰብ ትጀምራለች። ከዛ በኋላ ቢሆን ግን ማርታ በትክክለኛው መንገድ ዳጣም ቢሆን ከዛ በፊት ደረጃ የሰራቸው ነገሮች እንዳለ በትክክለኛው መንገድ አውቃ ይቅርታ አድርጋለት በሰላም አንድ ላይ መኖር ነው። ቀጣይ ክፍል እስከሚለቀቅ ሰብስክራይብ ማድረጋችሁ አትርሱ፣ ላይክ ማድረግም አትርሱ። ቤተሰብ ያልሆናችሁ ለቻናሌ ቤተሰብ ሆኖ እላለሁ። ቸር ቆዩልኝ።